አለ እግዚአብሔር። በዛ በኩል ያሉ ቤተሰቦች ግን ወላጆች ግን አሳዳጊዎች ግን ልጅ አሳድገው ልጅ ገዳይ ልጅ አጥፊ የቤተሰብን የሰዎችን ልብ ሰባሪ ልጅ አሳድገዋል። እኔም ማዝነው ለነሱ እነሱ እንዴት ይጽናኑታል? እነዚህን እግዚአብሔር ያጽናናቸዋል። ምክንያቱም እግዚአብሔር የሰራትን ነፍስ ነው ያጠፉት። የልጅቷ ባለቤት ደግሞ ራሱ እግዚአብሔር ሲገሏት የምትሄደው ወደ አምላኳ እንጂ ወደ ሌላ አይደለም። ክብር ለእግዚአብሔር። ሲቀጥል ከመወለድ ቀን ደግሞ የሞት ቀን ይሻላል። እንደ ሰው ስታስቡ ከኛ መለየቷ ከቤተሰብ መለየቷ ያሳዝናል። ባበሉት ወደ መድረክ ወዳጅ ከለላ መሸሸጊያ ይሆናል ተብሎ ይታሰባል። ለዲዛይነር ቅዱሳን ይርጋለም ግን ወዳጅነት የሞት ወጥመድ ሆኖ አረፈው። የ2026ቱ የሚስ ወርልድ ኢትዮጵያ የውበት ንግሥት የሩት ይርጋለም ታላቅ እህት የሆነችው ቅዱሳን በሞዴሊንግ ዓለም ውስጥ ስኬትን ከምትመኘውና ከእህቷ ጋርም የትምህርት ቤት ትውውቅ ከነበራት ቅድስት ሙሉቀን ጋር የጠበቀ ጓደኝነት ነበራት። ሆኖም ከዚህ ጓደኝነት ጀርባ ጥልቅ የሆነ ምቀኝነትና አደገኛ ሴራ ተሸሽጎ ነበረ። ሁሉም ነገር የተጀመረው ዓርብ ዕለት በተደረገ አንድ የስልክ ጥሪ ነው። ለአንድ ዓመት ያህል ተጠፋፍታ የነበረችው ቅድስት የናፍቆት በሚመስል የጓደኝነት መንፈስ ለቅዱሳን ደወለች። አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን እይልኝ፣ ደግሞም የማገናኝሽ አዲስ የሥራ ዕድል አለ በማለት የጓደኛዋ ልብ አባበለች። በጓደኛዋ ላይ አንዳችም ክፋት ያልጠረጠረችው ቅዱሳን ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ቅዱሳን የጓደኛዋን አዲስ ሕይወት ለማየት በደስታ ስትጓዝ እየሄደች ያለችው ግን ወደ ራሷ የሞት ቀጠሮ ነበረ። ኮየ ፈጬ አዲሱ ኮንዶሚኒየም ደጃፍ ላይ ደርሰው ወደ ቤት ሲገቡ የነበረው ወዳጃዊ ድባብ ቅጽበታዊ በሆነ ሽብር ተተካ። ቤት ውስጥ አድፍጦ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምጿን አውጥታ እንኳን እርዳታ እንዳጣራ አፍኖ አሰራትም። ልብ የሚሰብረው እንግዲህ የዚች የገዳዩዋ ቤተሰብ ምን ብላችሁ እንደምታወሩ አላቅም። እንዲህ አይነት ልጅ ወልጅ ያለው ብላችሁ እንደምታወሩ አላቅም። ብቻ ግን ለሟች ቤተሰቦች መጽናናቱን እንመኛለን ከወዲሁ እና በጣም ነው የሚያሳዝነው። እንደ ኢትዮጵያ ወዴት እየሄድን እንዳለ የሚያሳይ ነው። ገናኝሽ አዲስ የሥራ ዕድል አለ በማለት የጓደኛዋ ልብ አባበለች። በጓደኛዋ ላይ አንዳችም ክፋት ያልጠረጠረችው ቅዱሳን ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ቅዱሳን የጓደኛዋን አዲስ ሕይወት ለማየት በደስታ ስትጓዝ እየሄደች ያለችው ግን ወደ ራሷ የሞት ቀጠሮ ነበረ። ኮየ ፈጬ አዲሱ ኮንዶሚኒየም ደጃፍ ላይ ደርሰው ወደ ቤት ሲገቡ የነበረው ወዳጃዊ ድባብ ቅጽበታዊ በሆነ ሽብር ተተካ። ቤት ውስጥ አድፍጦ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምጿን አውጥታ እንኳን እርዳታ እንዳጣራ አፍኖ አሰራትም። ያመነቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻትም። አጋቾቹ ወዲያውኑ የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር ቤዛ ጠየቁም። የቤተሰብ ልብ በጭንቀት እየመታ የድርድር ሀሳቦች ሲለዋወጡም አጋቾች አንድ ዘግናኝ እውነት ተገነዘቡ። የጠየቁትን ገንዘብ ቢያገኙ እንኳን ሟች በቅርበት ስለምታውቃቸው ነገ ሚስጥራቸውን አሳልፋ እንደምትሰጣቸው አሰቡ። ፍርሃትና ምቀኝነት ያደነደነው ልባቸው እዚያው ዓርብ ዕለት ጭካኔ የተሞላበት ውሳኔ ላይ ደረሰ። የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉ። አስክሬኗንም ማንም እንዳያገኘው በሚል እዛው አካባቢ በተከራዩበት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ይሁን እንጂ የፈጸሙት ግፍ በጨለማ ሊቀበር አልቻለም።
ፖሊስ ባደረገው አፋጣኝና የተቀናጀ ክትትል ዋነኛ ተጠርጣሪዋ ቅድስት አዲስ አበባ ከተማ ውስጥ ጎተራ አካባቢ በቁጥጥር ስር ዋለች። የወንጀሉ ተባባሪ ተብሎ የተጠረጠረው ደሳለኝ ደግሞ ሁኔታው ሲከፋበት ለማምለጥ ሞክሮ አዳማ ከተማ ውስጥ ተደብቆ እያለ በፖሊስ መረብ ውስጥ ወደቀ። በጣም ነው በአጠቃላይ የሚያሳዝነው። ከጉዳዩ ጋር እና በተያያዙ ደግሞ 8 ሰዎች ለታሰሩ ለብር ተብሎ የገዛ ጓደኛን እንዲህ ማድረግ በጣም ነው የሚከብደው። እሺ ጓደኛ ካልታመነ፣ ሀበሻ የምታምኑት ሰምቷል። ወዳጅ ካልታመነ ባለበት ማንን ተጠርጣሪዎቹም ታምናላችሁ? እና ወንጀሉን በጣም ነው መፈጸማቸውን አምነው የሚያሳዝነው። በጣም እንዴት ልብ ይነካል። እንዳከናወኑት በቦታው በጣም ተገኝተው ያሳዝናል። ለፖሊስ አሳይተዋል ወይም መርተዋል። ይህ ክስተት የ2026 ለቤተሰቦቿ እንግዲህ አሁንም መጽናናትን እንመኛለን። በጣም አነጋጋሪው ጉዳይ ከሰሞኑ የተከሰተው አንዲት እናት ልጇን በወሊድ ምክንያት አጣለች። እናም ከዛ በኋላ ወደ ቤት ስትመለስ ልዩ ቀን ነው በሚል ሙዚቃ ተቀብለዋታል። እንግዲህ እንዲህ አይነት አቀባበል ያስፈልጋል ወይ? እንደዚህ አይነት አቀባበልስ ግዴታ ነው ወይ የሚለውን ነገር እናያለን። እስቲ ቪዲዮን ተከታትለን እንመለስ። እኔ ልክ ነው ብዬ አላስብም። ማለት ለምሳሌ አሁን እንዴት ልበላችሁ፣ አሁን ልዩ ቀን ነው በሚል ሙዚቃ መቀበል እቺን ሴት ትንሽ እኔ እንጃ። ኦኬ መቀበሉ እሷን እንደዚህ እንዳይከፋት ሌላ ነገር እንዳይሰማት ትሪት ማድረጉ በጣም ቆንጆ ነገር ነው ብዬ አስባለሁ። ግን ከዛ ባለፈ በተለያየ እንደዚህ በሙዚቃ ምናምን መቀበሉ አስፈላጊ ነው ብዬ አላስብም። ምክንያቱም ነፍስ ጠፍቷል አንድ የሆኑ። ስለዚህ እኔ አሁን ልክ ነው ብዬ አላስብም። በዚህ ሙዚቃ ለምን ተቀበሏት አልልም። ግን እስቲ ሀሳብ አስተያየታችሁን ስጡ። እስቲ ኮሜንት ስር ምን ይሻላል ማለት እንዲህ ማድረግ ነበረባቸው ወይስ አልነበረባቸው? እስቲ ሀሳባችሁን ስጡ። እንዲህ አይነት ፕሮግራምስ አዘጋጅቶ እሷን መቀበል ልክ ነው ወይ? እስቲ ሀሳባችሁን ስጡ። ምንድን ነው ባል ምንድን ነው ጋይስ? ምንድን ነው? በእናታችሁ ንገሩኝ። ምንድን ነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድን ነው ባል? ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ኦኬ እቺ ሴት እያለች ያለችው ባል አያስፈልገኝም እያለች ነው ያለችው። እስቲ እህቶች ሀሳብ አስተያየታችሁን ስጡ። ጆርጂ የምትባል ሴት እናውቃታለን። ከዚህ በፊት ያው ከፌሚኒዝም ጋር ተያይዞ ብዙ ሀሳቦችን በማህበራዊ ሚዲያ እንደምታሰፍር እናውቃለን። አሁን ደግሞ ባል ምንድን ነው? ባል የቤት እቃ ነው ወይ? ባል በማለት በጣም ትንሽ የሚያስቅ ግን ቁም ነገር ያዘለ ንግግር ተናግራለች። እኔ እንደማስበው ከሆነ የቤት ራስ ባል እንደሆነ ብዙ ሃይማኖቶች ይናገራሉ። በሙስሊምም እንዲሁም በክርስቲያንም ባል በጣም ከአምላክ ቀጥሎ ሊከበርና እንክብካቤ ሊሰጠው የሚገባ ነገር ነው። እንደውም ሚስት በብዙ ሃይማኖቶች ላይ የባል ተንከባካቢ እንጂ የባል ገዢ ሆና አንመለከታትም። እና እስቲ ሴቶች ሀሳባችሁን ስጡ። ስለዚች ልጅ ሀሳብስ ምን ትላላችሁ? ልክ ነው ወይ ሀሳቧ? ባል አስፈላጊ አይደለም ስትል ምን ማለቷ ነው? እስቲ ሀሳባችሁን ስጡ።
እንግዲህ አብራችሁን ቆዩ። ሰብስክራይብ አድርጉ። ፈታ ዘና እያላችሁ እንደሆነ አስባለሁ። ሌላው በጣም አነጋጋሪው ነገር ሌላው በጣም ኢትዮጵያን ሰሞኑን እያነጋገረ ያለው ነገር የአካዳሚዎቹ ልጆች ጠፍተዋል። ኢትዮጵያን በመወከል ስዊድን ሄደው ይወዳደሩ የነበሩ ልጆች እንግዲህ ጠፍተዋል። ምን እንደሆኑ አይታወቅም፣ ግን ብዙ ልጆች ከመሃላቸው እንደጠፉና አሰልጣኙም ጭምር እንደጠፋ ነው እየተነገረ ያለው። እስቲ ቪዲዮውን ተከታትለን እንመለስ። ከትናንቱ የተጫዋቾች መጥፋት በኋላ የአካዳሚዎች ሚስጥር ይፋ እየሆነ ይገኛል። አካዳሚዎች ተጫዋቾችን ወደ ስዊድን ጎቲያ ካፕ ይዘው ሲሄዱ ልጆቹ ከጠፉ በሚል በዝግ አካውንት እስከ 1.5 ሚሊዮን ብር ተቀማጭ እንደሚያስይዙ ሲዲ ስፖርት ደረሰኝ ያለውን መረጃ ይፋ አድርጓል። ልጆቹ ከጠፉ ይህ 1.5 ሚሊዮን ብር ለአካዳሚው ባለቤት ገቢ የሚሆን ሲሆን ከስዊድን 18 ተጫዋቾች ያልተመለሱለት የደብል ፓስ አካዳሚ መስራች አሰልጣኝ ታዲዮስ ተክሉ እኛ 300 እና 400 ሺህ ብር እንጂ 1.5 ሚሊዮን አላስከፈልንም ሲሉ ምላሽ ሰጥተዋል። የኢትዮጵያ እግር ኳስ ፌዴሬሽን ዋና ጸሐፊ አቶ ባህሩ ጥላሁን በበኩላቸው ለአካዳሚዎች ፈቃድ የሚሰጠውና ቁጥጥር የሚያደርገው ሌላ አካል በመሆኑ ችግሩ መስፋቱን ገልጸው እስከ ስዊድን ድረስ ምርመራዎችን እያደረጉ መሆኑን አስታውቋል። ከዛሬ 50 እና 30 ዓመት በኋላ ይቆጩበታል። ሜቢ አሁን ላይ ኢትዮጵያ ውስጥ መኖር አጓጊ ላይሆን ይችላል፣ ግን ኢትዮጵያን የሚያህል ነገር ወክለ ሄደ መጥፋት ልክ የሆነ ጊዜ ላይም እንደዚህ ጋርዶች ምናምን የጠቅላይ ሚኒስተር ጋርዶች ኦር ሰምቲንግ የሚኒስተር ጋርዶች ሄደው ይጠፋሉ ማለት ነው። በጣም ነው የሚገርመው። ብቻ ኢትዮጵያውያን ሌላው በጣም ኮሜንት ስር ያሳቀኝ ነገር ማለት ነው እኛም ኮራን እናንተ ምናምን ብለው የጻፉት ሰዎች እንደውም በጣም ነው የሚገርሙት። ደግሞ ሌላው ያሳቀኝ እስቲ እኔ ሄጄ ልፈልጋቸው ምናምን ያለው ልጅ በጣም ነው የሚገርመው። ህዝቡ ራሱ ጨለል ነው፣ ህዝቡ ራሱ የለየለት ነው። 2018 እንግዲህ ማንሰማው ጉድ የለም። ሰላም ማርያም አንተ ድምጽን ከኔ በላይ ከፍ አድርጋት። ለምን ዝበል እኔ ለማል አዎ ለማል ማንም እንደዚህ ብሎ ለማኝ ደስ ይል ወይ አባ አገኘው ወይ በእነሱ ጥፋት እሱ ተቀጣ። በዩ እንዴት ሊማት ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ? ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመድሽ ደግሞ ይሄን? ያውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ። ፓብሎ ኤስኮባርና ዘሮቹ አሉ። አልሞቱም በቃ። እኔ የምልህ የኤስኮባር አራተኛ ልጁ ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የረሳው እኔን። ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካዊት እኮ የተወለደው እሱ እኮ ነው። እኮ ተራሶ መስሎኝ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባላል። አንበላቸው እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን። አዎ አለች፣ እናቱ አለች። የኔን ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም፣ ደያሳችንን በልተን ለጥን። ኧረ ሳንታ አንድ ሁለትም አግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችን ሳንታ ይኸውልህ፣ ላቲኖች እኮ እንደዚህ ይወዳሉ። ከአንድ ሁለት አንቺ እንግባና ገብተን ጥቅልል ብለን ታጥበን ለጥን። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ላቲኖች ይመቸው በሬው ይመቸው። የት አባቱ እሱ ለመዝለል ሲሞክር የት አባቱ ሄደብህ። እንዳይወርቁ ያለ ኬኩ ባናታቸው እንዳይገባ ባይሆንም ነቀለው። ቆይ
ቤቱን እንዳያቃጥሉ በጎን በቃ ወላ ካላ አለ ወላ ካልዋ ጋፉት እኮ በጎን የገባው አንተ ተረተካር አርግኔ ማለባ እንትና በተነ ማለማን እንትኑን ጉዴቱት እኮ ጉዴዳ ነው ይሄ ጉዴዳ ዋንዲር ከብቴ ከቻቡክ ሰቀራ እንግዲህ ተመልካቾቻችን የዛሬ ቪዲዮአችን ይመስሉ ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። ይመቻችሁ።